ዲያስፖራ ከሆንክ ቤት ከመግዛት በፊት ይህን ቪዲዮ የግዴታ ማየት አለብህ። ምክንያቱም ብዙ ዲያስፖራዎች አዲስ አበባ ላይ ቤት እየገዙ ነው። እኔ ዘሚካኤል እባላለሁ፣ የሪልስቴት ሽያጭ አማካሪ ነኝ። አብዛኛው ኮሚኒቲ ቤት እየገዛ ያለው ከረንትሊ የዲያስፖራው ኮሚኒቲ ነው እና የተሳሳተ አመለካከት እያየው ስለሆነ በዚህ ቪዲዮ ቤት ከመግዛታችሁ በፊት በተለይ ዲያስፖራ የሆናችሁ ቤት ከመግዛታችሁ በፊት የሪልስቴት አማካሪ ስታማክሩ ለኢንቨስትመንት እና ለመኖሪያ የተለያየ የቤድሩም አማራጮች ናቸው የሚመረጡት ማለት ነው። ስለዚህ ቀድማችሁ ቤት ስትገዙ ለኢንቨስትመንት ከሆነ የባለ 3 መኝታ በጭራሽ የማይታሰብ ነው። የባለ 4 መኝታ ለኢንቨስትመንት የማይታሰብ ነው። ማለት ለኢንቨስትመንት ማለት ለማከራየት ብትፈልጉ ወይም ደግሞ ለመሸጥ ወዲያው ለመሸጥ ካሰባችሁ የባለ 4 እና የባለ 3 መኝታ በጭራሽ መግዛት የለባችሁ። ብዙ የዲያስፖራው ኮሚኒቲ ቤት ሲገዛ የሚመለከተው ለኢንቨስትመንት እየፈለገ ብሩ እጁ ላይ ስላለ ብቻ የባለ 4 መኝታ የባለ 3 መኝታዎች ላይ ኢንቨስት ሲያደርግ እንመለከታለን እና ይሄ ከባድ የሆነ ስህተት እየሰራችሁ ነው እንደኔ አመለካከት። ምክንያቱም ነገ ላይ ማከራየት ስትፈልጉ በፍጥነት የሚከራዩት ባለ 1 መኝታዎች እና ባለ 2 መኝታዎች ናቸው። እንዲሁም ስቱዲዮዎች ናቸው ሞር የመከራየት ፍጥነታቸው በጣም በፍጥነት ለሽያጭም ለመከራየትም የሚወጡት የባለ 1 መኝታና የባለ 2 መኝታዎች ናቸው። የባለ 3 መኝታና የባለ 4 መኝታ ለመግዛት ካሰባችሁ ለመኖሪያ ቢሆን እመክራችኋለሁ፣ ወይም ደግሞ ለመሸጥም ካሰባችሁ ትንሽ ይሻላል። ግን ለማከራየት ካሰባችሁ በጭራሽ ባለ 3 እና ባለ 4 መኝታ በጭራሽ መግዛት የሌለባችሁ የቤት አይነት ነው። ምክንያቱም ከረንትሊ በደንብ ሰው መከራየት የሚፈልገው ባለ 1 መኝታ ነው። ዲያስፖራውን ከውጭ መጥቶ ለመከራየት ሲፈልግ ባለ 1 መኝታ ነው የሚከራየው። ለስራም የመጣ ከተማ ላይ ለስራ የመጣ ዲያስፖራ ሊሆን ይችላል፣ የውጭ ዜጋ ሊሆን ይችላል። ሞር አፎርደብል ዋጋም አለው፣ በፍጥነትም ይከራያል። ብዙ ሰው የሚፈልገው ባለ 1 መኝታ ነው መከራየት የሚፈልገው ማለት ነው። ስለዚህ መግዛት የምትፈልጉት ፐርፐዝ መጀመሪያ አውቃችሁ ነው ቤት መግዛት ያለባችሁ። ብዙ ጊዜ የተሸወዳችሁ ነው። አሁን አይደለም የሚገባቸው፣ የሚቀጥሉት አመታት ላይ ቤቶቹ ስትረከቡ ለማከራየት ስትፈልጉ በጣም ነው የምትታገሉት። ረጅም ጊዜ ሳታከራዩት ያ ቤት ቁጭ ብሎ ገንዘባችሁን ትከስሩበታላችሁ ማለት ነው። ስለዚህ ለማከራየት ስታስቡ ባለ 1 መኝታዎች ከሱም በተጨማሪ ደግሞ ኮሎኬሽኑ በተጨማሪ ከረንትሊ ማየት ያለባችሁ የቤቶቹ ዲዛይን በጣም መሰረታዊ የሆኑ ነገሮች ናቸው። መሸጥም ስትፈልጉ የቤት ዲዛይን ከረንትሊ የማትደራደሩበት ሊሆን ይገባል። ብዙ ሰዎች የተሸወዱ ያሉት ሎኬሽን ብቻ አይተው እየገዙ ነው፣ ወይም ቦሌ ላይ ብቻ አይተው እየገዙ ነው። ብዙ ሰዎች ቀድሞ የገዙበት ቦታ ላይ ብር ስላላቸው እየገዙ ነው እና ትክክለኛ ያልሆነ ስራ ነው እየሰራችሁ ያላችሁ። ያን ሁለተኛ ላይ ያስቀምጣችሁ ሎኬሽን ማየት በጣም ተገቢ ነው። እሱ በተጨማሪ ግን የቤቶቹ ዲዛይን በጣም ከረንትሊ አዲስ አበባ ላይ እኔ በስራዬ የገጠመኝ እያየሁ ስለሆነ ነው። የቤት ዲዛይን ማትደራደሩበት መሆን አለበት። ይሄ የውጭው ዲዛይኑ፣ ኦቨርኦል ዲዛይኑ፣ የፍሎር ዲዛይኑን፣ የውስጡ ዲዛይኑን በደንብ ማየት አለባችሁ። አቀማመጡ እንዴት ነው? የውስጥ ዲዛይኑ እንዴት ነው? ሪዲዛይን ማድረግ ትችላላችሁ። እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። ምክንያቱም ሎኬሽን ከገዛችሁ በኋላ ሎኬሽኑ አንድ ቦታ ላይ ሊሆን የሚችል ነገር ነው። ነገር ግን የቤቱን ዲዛይን አፍርሳችሁ መልሳችሁ መገንባት ስለማትችሉ ቀድማችሁ ቤት ስትገዙ ዲዛይን በጣም ወሳኝ ነገር ነውና እኔም ፎከስ አድርጌ የምሰራው ብዙዎችን ሳማክርም ቤት እንዲገዙ ማማክራቸው ዲዛይን ላይ በጣም ፎከስ አድርገው በደንብ ቼክ አድርገው እንዲገዙ ነው። ከረንትሊ እኔ በጣም የሚይዛቸው ቤቶች ሌክዠሪየስ የሆኑ ቤቶች ናቸው። ከሎኬሽን ብቻ ሳይሆን ከቤት ዲዛይን በጣም የቤት ዲዛይን መሰረታዊ ነገር ስለሆነ የቤት ዲዛይኖችን እንዲሁም ሪሴል ለኢንቨስትመንት የሚፈልጉ ሰዎችን ነው ሞር የቤት ባለቤት እያደረኩኝ የምገኘውና ለኢንቨስትመንት የምትፈልጉ አሁን ላይ ለሽያጭ ወጡ ቤቶች አሉ እጆቼ ላይ በጣም በዝቅተኛ ዋጋ የተለቀቁ ቤቶች ናቸው። የባንኩ ብድር የተመቻቸላቸው ናቸው። በ20 ዓመት ድረስ መክፈል የምትችሏቸው ናቸው። እንዲሁም በካሬ ከ80 ሺህ ብር ጀምሮ ከ88 ሺህ ብር ጀምሮ በዝቅተኛ ዋጋ ማግኘት ትችላላችሁ። ዲዛይናቸው በጣም ማራኪ ናቸው። በአካል ደግሞ ሞር ማየት ትችላላችሁ። ከ2 ሚሊዮን ብር ጀምሮ ከ2.7 ሚሊዮን ብር ጀምሮ እናንተ በፈለጋችሁት የካሬ አማራጭ ይዤላችሁ መጥቻለሁ። በጣም ጥቂት ቤቶች ናቸው እጆቼ ላይ የሚገኙት። ማለዳ ማርኬቲንግ ብላችሁ መደወል በነፃ የምክር አገልግሎት ልሰጣችሁ እችላለሁ።
ስለዚህ ቤቶችን ከመግዛታችሁ በፊት ለኢንቨስትመንት ነው፣ ለመኖሪያ ነው። ምክንያቱም አሴት ለልጅ ልጅ የሚተላለፍ ነገር ስለሆነ በደንብ አጣርታችሁ መግዛት ያለባችሁ ነገር ነው ብዬ አስባለሁ። ተመሳሳይ እንዲህ አይነት ቪዲዮዎች እንዲደርሳችሁ፣ የቢዝነስ አይዲያዎች፣ የቤት መረጃዎች እንዲደርሳችሁ፣ የሪል ስቴት መረጃዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ የምትለዋን በተን በመንካት ሰብስክራይብ አድርጋችሁ ላይክ በማድረግ ቤተሰብ መሆን ትችላላችሁ። የተለያዩ እንደዚህ አይነት ቪዲዮዎችን ለእናንተ አደርስላችኋለሁ። ማለዳ ማርኬቲንጎች ነበርን። ዘሚካኤል ነበርኩኝ። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። መልካም ቆይታ